ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። እንግዲህ ዛሬ የምንቀጥለው እርኩሳን መናፍስትና ኃይላቸው የሚለው ነው ማለት ነው። እንግዲህ ምንድነው የምንቀጥለው ዛሬ? እርኩሳን መናፍስትና ኃይላቸው። አደራ 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 በጌታ ፍቅር የምጠይቃችሁ ይህንንም ትምህርት ጌታ ያዘጋጀልንን ሙሉን ማዳመጥ ብትችሉ ማስታወሻ ብትይዙ፣ ካልሆነ ግን ደግማችሁ ብታዳምጡት በጣም በጌታ ፍቅር አሳስባችኋለሁ። ሙሉን ነው ያልኩት፣ አደራ የነፍስ ጉዳይ ስለሆነ ነው ሙሉን አዳምጡት እምለው። ስለዚህ ዛሬ ትምህርት ጌታ የሚያስተምረን እርኩሳን፣ አንደኛው የመጀመሪያው እርኩሳን መናፍስትና ኃይላቸው ነው የሚለው። የእግዚአብሔር ቃል ክርስቲያኖች የሚኖሩባቸውን ብርቱ ትግል ለማስረዳት አስቀድሞ ክፉ መናፍስት ስላላቸው ብርቱ ኃይል ይናገራል። ምንድን ያልኩት? የእግዚአብሔር ቃል ክርስቲያኖች እኔና እናንተ የሚኖርብንን ብርቱ ትግል ለማስረዳት፣ ብርቱ ትግል ውስጥ መሆናችንን ለማስረዳት አስቀድሞ ክፉ መናፍስት ስላላቸው ብርቱ ኃይል። ክፉ መናፍስት ምን አላቸው እያለን ነው? ብርቱ ኃይል እንዳላቸው የእግዚአብሔር ቃል ይናገራል። እንደው ይህ ኃይል የሌላቸው ሰነፎች አይደሉም ለማለት ነው። ሰይጣንም ኃያልነቱን የሚናገረው በእርግጥም ባለው ኃይል ተመክቶ ነው ማለት ነው። ትምክተኛ ነው። ኃይል የሌለውና ደካማ ቢሆን ኖሮ ሰይጣን ማለት ነው፣ ሰይጣን ራሱን ከፍ ሲያደርግ እውነት አይደለም ብለን ንቀን ችላ ልንለው እንችል ነበረ ማለት ነው። ማለት ባካ ኃይል የለህም አንተ ሰይጣን ምንም ልታረገኝ አትችልም ብለን ዝም ብለን ልንተወው፣ እንደፈለግን እየተኛን እየተነሳን እየበላን እየጠጣን እንደፈለግን ልንኖር እንችላለን። ምንም ጾም ጸሎት ሳንይዝ ምንም ነገር ሳናደርግ ሰይጣን እንቀናው ማለት ነው። ኃይል የለውም ብለን እንዲሁ ችላ ልንለው እንችል ነበር ኃይል ባይኖረው ኖሮ። ይሁን እንጂ ከአጋንንት ሰራዊት ጋር ሆኖ የሚፈጽማቸውን እያየን ኃይል መሆኑን መካድ አንችልም። እየሰራ ያለውን ክፉ ስራ እያየን አይ አጋንንት ሰራዊቱ ምንም መፈጸም አይችሉም ማለት አንችልም። እየሰራ ብዙ ክፉ ነገር እያደረገ እያየነው ነው፣ በአይናችን እያየነው ነው ስራውን፣ ክፋቱን ማለት ነው። እዚህ ሰይጣን ያለውን ኃይል ለማወቅ፣ እሱ ያለውን ጉልበቱን ለማወቅ ኃይሉን የሚያሳይበትን ስሙን፣ ኃይሉን የሚያሳይበትን ስሙን፣ ተፈጥሮውን፣ በስሩ ያሉትን ሰራዊቱንና ከክፉ መናፍስት ጋር ተባብረው የሚያደርሱትን ጥፋት ማወቅ ያስፈልገናል። ልናውቅ ይገባል። ምን በስሩ ያሉትን ሰራዊቱን ከክፉ መናፍስት ጋር ተባብረው የሚያደርሱትን ጥፋት ተፈጥሮውን፣ ኃይሉን ልናውቀው ማወቅ ያስፈልገናል። የክፉ መናፍስት ያላቸውን ኃይል ምን አይነት እንደሆነ መገንዘብ እንችላለን። በነገራችን ላይ ምን ያህል የክፉ መናፍስት ምን አይነት ኃይል እንዳላቸው ልናቅ እንችላለን። ለምሳሌ ማለት ነው የአዳምን ልጆች በማርከስ ወይም በማሳሳት ህይወታቸውን በቁጥጥር ስር ያደርጋል ማለት ነው። ምን በማድረግ ህይወታቸውን በቁጥጥር ስር የሚያደርገው? በማርከስ ወይም በማሳሳት ነው። ርኩስ በማድረግ ወይም በማሳሳት ማለት ነው። ከግል ልምምዳችን እንደምንረዳው ስጋና ደም ከክፉ መናፍስት ጋር ፍጹም ሊወዳደሩ እንደማይችሉ እናውቃለን። ስጋና ደምና የመናፍስ ኃይል ሊወዳደሩ የሚችሉ ነገሮች አይደሉም። ክርስቶስ ክፉ መናፍስትን ለመደምሰስ ባይመጣ ኖሮ፣ ክርስቶስ ባይመጣ ኖሮ በኃጢአታችን ሞተን በጠፋን ነበረ ማለት ነው። ምክንያቱም በስጋ ኃይላችን ክፉን መንፈስ ማሸነፍ የምንችለው ክርስቶስ ብቻ ባይመጣ ኖሮ ሁላችንም ጠፍተን ነበር። ጠፍተን እንትን አንልም ነበር። የድሮ እና አብርሃምን ቢሆኑ በክርስቶስ አምነው ነው የሞቱት እንጂ ያለ ክርስቶስ ምንም ማድረግ እኛ ማሸነፍ የክፉ መናፍስት ኃይል ማሸነፍ አንችልም ነበር። የክፉ መናፍስት መሪ የሆነውን ሰይጣንን መጽሐፍ ቅዱስ ሲገልጸው ምንድነው? ኃይለኛው ይለዋል። ሉቃስ 11:22 ላይ ኃይለኛ ባይሆን ኖሮ እኮ ኃይለኛ አይለውም ነበር ማለት ነው። እንደውም ሌላ ቦታ አንደኛ ጴጥሮስ 5:8 ላይ የሚያጓራ አንበሳ ይለዋል። አንበሳ
በየስፍራው መሄድ እየዞረ መሄድ አንበሳ ይሏል። አንበሳ የምንለው እኮ ተራ ነገር አይደለም። አንበሳ የአራዊቱ ሁሉ ንጉሥ የሆነው አንበሳ ሲያጓራ ማለት ነው ሊበላቸው ያሰባቸውን ሁሉ በድምፁ ብቻ አስደንግጦ በቀላሉ ያለ አንዳች ተቃውሞ በቁጥጥር ስር ማዋል የሚችል እንስሳ ነው አንበሳ። በድምፁን በማጓራት ብቻ የማስፈራራት ማለት ነው። የሰይጣንም ኃይል ይህንን ይመስላል። የዓለምን ሰዎች ያለ አንዳች ትግል ብዙ ትግል ሳይፈጥር በቀላሉ በቁጥጥር ስር በማድረግ ይችላል ማለት ይሄ ፕሮፓጋንዳ ማለት ነው። ብዙ ሰው እኮ እንትን ላይ ጦርነት ወይ ድብድብ ላይ የሚሸነፈው በፕሮፓጋንዳ ነው። ልጅ እያለን አስታውሳለሁ 90% የድብድብ እንትን ነው ይሄ ፕሮፓጋንዳ ነው። 10% ነው። 90%ን ከተሸነፈ 1% 10% በቃ ሰውዬው ይወድቃል። አንድ ጊዜ ትዝ ይለኛል ልጅ እያለሁኝ አንድ ግብዳ ልጅ ጋር በጣም ፊዚካሊ ከኔ በጣም ትልቅ ነው፣ ግን 90%ን ፈርቶ ስለነበረ ለመጣል ራሱ በቀላሉ ምጥለው አይደለም፣ ግን በቃ እንደምንም ብሎ ራሱ ወደቀልኝ ማለት ነው። ራሱ ወደቀልኝ ተጋደመልኝ እና ከላይ ወጣውና ትችለኛለህ ምናምን ነገር አልኩትኝ ማለት ነው። ከዛ አልችልም ሲለኝ ሮጬ ብድግ ብዬ ወደ እንትን ሄድኩት፣ ወደ ዳይሬክተር ቢሮዎች አካባቢ። ለምን ብድግ ካለ ደግሞ ብድግ ብሎ ወንድም አለው እዛው አካባቢ ኳስ እየተጫወተ ነበር። ታላቅ ወንድም ነበረው ማለት ነው። ያ ታላቅ ወንድሙ ደግሞ ሁለት ሆነው እንትን ሊያጠቁኝ ይችላሉ በሚል ማለት ነው። ምክንያቱም እዛው ቅርብ ነበር። ድንገት ልጆች ይነግሩታል፣ ታውቃላችሁ፣ እዛ ጋር ድብድብ ሲፈጠር ምናምን ማለት ነው። እየተጋገዙ እንትን እንዳይሉኝ ማለት ነው። ኦልሬዲ ራሴን ካስከበርኩኝ በኋላ ምን አደረኩኝ? ላጠብዬ ሄድኩ። ከዛ ብድግ ብሎ ድንጋይ ይዞ መሮጥ ጀመረ ምናምን ነገር። አትሊስት ግን ልጁ ፊዚካሊ የወደቀው ፊዚካሊ የምጥለው ሊሆኝ አይደለም፣ በጣም ትልቅ ነው ልጁ። ግን 90%ቱን የተሸነፈው በምንድን ነው? በፍርሃት ነው። አያችሁ፣ ሳምሶን አንበሳውን የጣለው አንበሳው ጉልበት ሳይኖረው ቀርቶ አይደለም። አንበሳ ምንጊዜም ሲያጓራ ያስፈራል። በማጓራቱ ብቻ ብዙ እንስሳትን አስፈራርቶ ይኖራል። የሰይጣንም ኃይል እንደዛው ነው። የዓለምን ሰዎች ያለ አንዳች ትግል በቀላሉ በቁጥጥር ስር ማድረግ ይችላል። ሰይጣን። ይህንን ጠላት ሊቋቋሙት የሚችሉት ደግሞ የኃያሉ የእግዚአብሔር ልጆች ብቻ ናቸው። ሰይጣንን ሊቋቋሙ የሚችሉ የብርቱ እግዚአብሔር ማለት አንተ ሸለፈታም ነው ያለው እኮ ጎልያድን። አያችሁ ማለት እኛ የማን ወገን እንደሆንን ማወቅ አለብን። ሶምሶን ማለት ማናችንም እኛ ብርቱዎች ያደረገን እግዚአብሔር ነው። ስለዚህ አንበሳ በድምፁ ብቻ እንደሚያጓራ ሁሉ ሰይጣንም አንዳንዴ ግዴታ ታግሎ አይደለም በድምፁ። ለዛ ነው መጽሐፍ ቅዱሳችን አንበሳ ያለው። አንበሳ ነው የሚለው አንደኛ ጴጥሮስ ምዕራፍ 5 ቁጥር 9 ማንን? ዲያብሎስን፣ ሰይጣንን። ሉቃስ 11:22 ላይ ደግሞ ኃይለኛው ነው ያለው። ኃይለኛ ነው ማለት ኃይለኛ ባይሆን ኖሮ ኃይለኛ አይለውም ነበር። እንደ አንበሳ የሚያጓራ ባይሆን ኖሮ አንበሳ አይለውም ነበር ማለት ነው። ስለዚህ እንትን ነው አንደኛው። እስቲ የተለያዩ እንትን መንገዶችን ክፉ መናፍስት ኃይለኝነቱን ማለት ነው። ኃይለኛነታቸው በስም ብቻ ሳይሆን በተፈጥሯቸው ጭምር ነው። ክፉ መናፍስት ኃይላቸው በስም ብቻ አይደለም፣ በተፈጥሯቸውም ጭምር ኃይለኛ ናቸው። መገንዘብ ያለብን እነዚህ ክፉ መናፍስት ቀደም ሲል መላእክት የነበሩ ሲሆን ታውቃላችሁ፣ እግዚአብሔር ጸጋን ከሰጠ ጸጋን የሰጠ የታመነ ነው ማለት ይሄ አይጸጸትም እግዚአብሔር ጸጋን ሲሰጥ። ስለዚህ ያ የነበራቸውን ኃይል አልተገፈፉም፣ አላቸው ኃይሉ ማለት ነው። ኃይላቸው ባይኖራቸው ኖሮ ኃይለኛው ወይም ደግሞ አንበሳው እየተባሉ በመጽሐፍ ቅዱስ አይጠቀሱም ነበር። መላእክት ስላላቸው ኃይል መጽሐፍ ቅዱስ መዝሙር 103 ቁጥር 20 ላይ ሲናገር እናንተ ኃያላንና ብርቶች መላእክቱ እግዚአብሔርን አመስግኑ ይላል። እናንተ ኃያላንና ብርቶች መላእክት ይላል። ስለዚህ መላእክት እግዚአብሔር ከፈጠራቸው ፍጥረታት ሁሉ የበለጠ ኃያል ያደረጋቸው ኃይለኛ ናቸው። በእርግጥ ሰው ግን ከመላእክት ትንሽ ያነሰ እንደሆነ ዕብራውያን 2:7 ላይ ይናገራል የእግዚአብሔር ቃል ማለት ነው። ስለዚህ መላእክት ከሰው የበለጡ የሆኑት መንፈስ በመሆናቸውና ሰው ደግሞ ስጋዊ በመሆኑ ነው። አያችሁ፣ እኛ ስጋን የለበስን በመሆናችን እነሱ ደግሞ መንፈስ በመሆናቸው ምንድነው
ሁለታችን መካከል ልዩነት አለ። ሰው ስጋዊ ተፈጥሮ ያለው በመሆኑ ነፍሱ ወደ ላይ ከፍ እንዳይል ወደ ታች ተጽዕኖ ያደርግበታል። የስጋ ክፍሉ እኛ የስጋ ማንነታችን እንደ ልክ ፈታ ብለን እንዳንኖር የሚያደርገን ዝቅ የሚያደርገን ምንድነው? የስጋ ክፍላችን ነው፣ የስጋ ተፈጥሯችን ነው። መናፍስት ግን ኃያል የሚያደርጋቸው በስጋ የታጠሩ ስላልሆኑ ነው። ክፉ መናፍስት መጀመሪያ አፈጣጠራቸው ራሱ መልአክ በመሆኑና እንደ ሰው ወደ ታች የሚጫናቸው ስጋ ስለሌላቸው ኃይላቸው ከሰው ኃይል የበለጠ ነው ማለት ነው። ፍጥነታቸውም በነፋስ እንደሚፈናጠር የእሳት ነበልባል ነው ማለት ነው። ፍጥነታቸው ራሱ መንፈስ በመሆናቸው በሰው ጉልበትና ኃይል ሊገፉ አይችሉም። ለምን? መናፍስት ናቸው ማለት ነው። እሳትም ሆነው የሰውን ጦር ሊጎዳቸው አይችልም። ምን ሆነው? እሳትም ሆነው የሰው ጦር ሊጎዳቸው አይችልም። ከእግዚአብሔር ኃይል በስተቀር እነሱን ማሰር የሚችል ኃይል የለም። ምን መናፍስትን ኃይል። እኛ ስጋ ለባሽ በመሆናችን ብዙ ነገር ይይዘናል። እነሱ ግን መናፍስት ናቸው። እነሱን ሊያሸንፍ የሚችል የእግዚአብሔር ኃይል በስተቀር እነሱን ማሰር የሚችል የለም። ሰይጣን በመውደቁ ምክንያት ወደ ተቀደሰው ሕይወት የሚያቀርበውን ኃይሉን ይጣ እንጂ ወደ እግዚአብሔር የሚያቀርበውን ኃይል ይጣ እንጂ የተፈጥሮ ኃይሉን አላጣም ማለት ነው። አሁንም መልአክ በነበረበት ጊዜ የነበረውን ኃይሉን እንደያዘ ነው ማለት ነው። ምን ያንን ኃይሉን ጉልበቱን ለምን? መንፈስ ናቸው። የመናፍስቱ ኃይል እኛ ከነሱ ጋር ልንጋጠም የማንችለው ስጋ የለበስን በመሆኑ ስጋ ስለሚይዘን ነው ብዙ ነገር ላይ ማለት ነው። የክፉ መናፍስት ሌላው ኃይላቸው ደግሞ ምንድነው? በቁጥር መብዛታቸው ነው። የመጀመሪያው ኃይላቸውን እያየን ነበር፣ መንፈስ በመሆናቸው እንደኛ ስጋ ለባሽ ባለመሆናቸው። ሁለተኛው ደግሞ በቁጥር ብዛታቸው ነው። አንበጣዎች ትናንሽ ፍጥረቶች ናቸው፣ አንበጣዎች ማለት ነው። በብዛታቸው ግን በሰው ላይ ከፍተኛ ጉዳት ማድረስ ይችላሉ። አስባችሁታል? አንድ አንበጣ ከኬንያ እየመጣ ነው ብንባል አንድ አንበጣ ያስፈራናል እንዴ? እሱ እንደምንም ጨፍልቀን እኮ እንገለዋለን። አንድ አንበጣ ቢሆን ግን አንበጣ በብዛታቸው ብዙ ስለሆኑ በሰው ላይ ከፍተኛ ጉዳት ያደርሳሉ። በተፈጥሯቸው ኃይለኛ የሆኑ ርኩሳን መናፍስትም ብዛት ሲኖራቸው ምን ያህል ከፍተኛ ጥቃት በሰው ላይ ማድረስ እንደሚችሉ መገመት አያስቸግረንም ማለት ነው። ምን እነዚህ ክፉ መናፍስት ኃይላት ርኩሳን መናፍስት በቁጥር ብዙ ስለሆኑ ሰይጣን ዓለምን ለማስጨነቅ የሚችሉ በቂ ርኩሳን መናፍስት አሉት ማለት ነው። ስለዚህ ሰራዊቱን በተጠንቀቅ ያላሰለፈበት ከሰማይ በታች አንድም ስፍራ የለም። በየስፍራው ምን አድርጓል? በቂ ሰራዊቶች አሉት። በማንኛውም ስፍራ ርኩሳን መናፍስት የማይከተሉን አንድም ሰው የለም። በቂ ሰራዊት አለው። በነገራችን ላይ ርኩሳን መናፍስት የተለየ ከፍተኛ ጥፋት ለመፈጸም ሰይጣን በሚፈልግበት ወቅት የርኩሳን መናፍስት ሰራዊት ይልካል። ለምን? በቂ ሰራዊት አለው ርኩሳን መናፍስት። ማርቆስ 5:9 ላይ ማለት ነው። አንዱን ሰው ለመዋጋት ሰይጣን ይህን ያህል ከፍተኛ የርኩሳን መናፍስት ሰራዊት የሚልከው በጦሩ ውስጥ ምን ያህል ብዙ አገልጋዮች ቢኖሩት ነው ብለን መጠየቃችን አይቀርም አይደለ? አንድን ሰው ለመዋጋት ማለት ነው ሰይጣን ምን ያህል ከፍተኛ የርኩሳን መናፍስት ሰራዊት የሚልከው በጦሩ ውስጥ ምን ያህል ብዙ አገልጋዮች ቢኖሩት ነው ብለን እንጠይቃለን። እግዚአብሔር በእርሱ ላይ ያመጹትን መላእክት ከሰማይ አሽቀንጥሮ ወደ መሬት ሲጥል የወደቁት 1/3 የሚሆኑት ርኩሳን መናፍስት በመሆናቸው ወደ ምድር ከተጣሉበት ጊዜ አንስቶ የሰዎችን ልጆች ለመተናኮል በተለይ በሰማያዊ ጉዞ ላይ ያለውን ከመስመር ለማስወጣት ቁጥራቸው በቂ ነው። አይታችኋል። ኢየሱስ ክርስቶስ ከዛ ሰው ውስጥ ጋኔን የብዛት ያላቸውን ያ ሁሉ ሺህ ጋኔን ሲያወጣ ወዴት ነው እንዲዳሉት? ወደ እሪያዎቹ ሲሄዱ ብዛት አላቸው፣ እንዳለ ከተራራ ነው የጣሏቸው። ያ ማለት ምን መሰላችሁ? እኛ ምን ያህል አቅም እንዳለን አንድን ሰው ለመዋጋት ያ ሁሉ የአጋንንት ሰራዊት አንድ ሰው ውስጥ ይገባሉ። አያችሁ። ስለዚህ ያንን ሰው ሊቆጣጠሩት ይችላሉ ማለት እኛም ጋር በተዘዋዋሪ ምን ያህል እግዚአብሔር ስልጣን እንደሰጠን ታውቃላችሁ። አንድ ሰው ማለት ቀላል ሰው እንዳልሆነ ማለት ነው። ለዛ ነው በአንድ ሰው ውስጥ የአጋንንት ለዛ ነው አንድ ሰው ከአጋንንት ኃይል ነፃ ከወጣ በኋላ ከዛ በኋላ ያ የአጋንንት ሰራዊት ወደ በረሃ ይሄድና የዛን ያህል 7 እጥፍ የሆኑ ብዙ መናፍስት ሰራዊት ይዞ ይመጣና በዛ ሰው ውስጥ ለመግባት ይሞክራሉ። ያ ሰው ቤቱ
በእግዚአብሔር ቃልና በቅዱሳን ህብረት በጸሎት ካልተጋ አይታችሁ ከሆነ አንድ ሰው የሆነ ነገር ከወደቀ በኋላ ከድጋሚ ሌላ በዛው ኃጢአት የሚወድቅ ከሆነ ጥፋቱ ከዛ የበለጠ እጅግ የከፋ ነው የሚሆነው። እጅግ የከፋ ነው የሚሆነው። ለዛ ነው እንደው እግዚአብሔር በኢየሱስ ክርስቶስ ስም በእውነት ሁልጊዜ በቃሉ በእግዚአብሔር መንፈስ ውስጥ መኖር መቻል አለብን። እግዚአብሔር በኢየሱስ ክርስቶስ ስም ይጠብቀን፣ በእውነት ከእጆቹ አያውጣን፣ ለክፉ አሳልፎ አይስጠን በጌታ በኢየሱስ ክርስቶስ ስም እንጂ የመላእክት እነዚህ የአጋንንት ጋኔን ብዛታቸው ቀላል አይደሉም። ለአንድ ሰው አንድን ሰው ከመስመር ማስወጣት ከሰማያዊ ጉዞ ከመስመር ለማስወጣት ቁጥራቸው በቂ ሰራዊት አለው። በዛው አጋንንት እርኩሳን መናፍስት ማለት ነው። ሶስተኛው ደግሞ እርኩሳን መናፍስት ከቁጥራቸው መብዛት ሌላ የበለጠ ኃይለኛና አደገኛ የሚያደርጋቸው ምንድነው? ለጥፋት ያላቸው ህብረትና አንድነታቸው ነው። ለማጥፋት ምን አላቸው? እርስ በርስ ህብረት አላቸው፣ እርስ በርስ አንድነት አላቸው። ይሁን እንጂ በመካከላቸው ፍቅር አለ ማለት አይደለም። ፍቅር ስላለ አይደለም ህብረታቸውና አንድነታቸው። አይታችሁ ከሆነ ሰዎች ለክፋት ሲደራጁ እኮ በጣም አንድ ሆኖ ነው የሚሰሩት። እስቲ ለአንደኛው መልካም ነገር ሌላኛው ለመልካም ያርግለት። ለፍቅር አይደለም፣ ለጥፋት ግን በጣም ህብረትና አንድነት አላቸው። ግን ፍቅር አይደለም፣ ያ ለጥፋት ነው አንድነታቸውና ህብረታቸው ማለት ነው። ምክንያቱም ይህን አይነት መልካም ባህሪ በርኩሳን መናፍስት ይሄ ፍቅር የሚባለው መልካምነት በመካከሉ ኖሮ ሳይሆን ለጥፋት ነው ህብረትና አንድነት ያለው። በጣም ህብረት አላቸው የአጋንንት የርኩሳን መናፍስት። ነገር ግን አንድ አይነት የሆነ ዓላማና ግብ አላቸው። ፍቅር ባይኖራቸው ግብ አላቸው፣ ዓላማ አላቸው። ያም እግዚአብሔርንና ሰውን ለመዋጋት ለማሸነፍ ነው። የሚያስተሳስራቸው ፍቅር ሳይሆን ጥላቻና ክፋት የሞላበት ዓለማዊ ሲሆን እንዲሁም ለክፉ ተግባራቸው ካልተባበሩ ከሚሰማቸው ተስፋ ቢስነት ማምለጥ አይችሉም። ተስፋ ቢስነታቸውን ማወቅ ስለማይፈልጉ በተቻለ መጠን ተባብረው ለክፉ ነገር በክፋት የተሞሉ ጥላቻን የተሞሉ እንዲሆኑ ያደርጋቸዋል። በዚህ ተግባር ውስጥ መካሄድ አለባቸው። ያን ተግባር መፈጸም አለባቸው። ግዴታ ያላቸውን ተስፋ ቢስነት ማወቅ ስለማይፈልጉ በዛ ነገር ውስጥ ሁልጊዜ እንደተጠመዱ ይቀጥላሉ ማለት ነው። እንግዲህ ይሄ ክፉ የሆነው የክፉ መናፍስት ህብረት የጸና ነው ማለት ነው። ህብረቱ ዝም ብሎ የሚፈርስ እንትን አይደለም፣ የጸና ህብረት ነው ያላቸው። ኢየሱስ ይህንን ሲናገር ምንድን ነው ያለው? ማቴዎስ 12:26 ላይ ሰይጣንን የሚቃወም ከሆነ ወይ ደግሞ ሰይጣንን የሚያወጣ ከሆነ እርስ በርሱ ከተለያየ ማለት ነው መንግስቱ እንዴት ትቆማለች? በቃ እኮ በዚህ ዘመን እኮ ሰይጣን ይጠፋ ነበረ እኮ። አሁን በዚህ ዘመን እርስ በርሱ ሰይጣን የሚቃወም ቢሆን ኖሮ እኮ በቃ እኮ ከሰይጣን ነፃ የሆነ ዓለም ውስጥ እንኖር ነበር። ነገር ግን ህብረቱ በጣም የጠነከረ ህብረት ነው ያለው። ለዛ ነው እኛ በነገራችን ላይ ህብረታችሁን አጠንክሮ የምንባለው። እሱም ህብረቱን የጠነከረ ስለሆነ እኛም ህብረታችንን እርስ በርስ ያለን መተሳሰብና ፍቅር፣ መረዳዳትና መተጋገዝ፣ አንዱ ስለ አንዱ ሊጸልይ ሊተጋ፣ በቃ የደከመ ወገን ካለው ለዛ ወገኑ ሊጸልይለት ይገባል። ለዛ ወገኑ የበለጠ ፍቅርና ርህራሄ ሊያሳየው ይገባል። እኛ ህብረትና አንድነት ከሌለን እርኩሳን መናፍስት ህብረታቸው የጸና ነው። እርስ በራሳቸው ምን አያደርጉም? አይቃወሙም። እኛስ አይታችኋል። በዚህ ዘመን ያለ ክርስትና እርስ በርሱ እየተቃወመ እርስ በርሱ በአደባባይ እየተሰዳደበ በቃ ትልልቅ የተባሉ የምናከብራቸውን ሰዎች አንዱ ብድቅ ይልና ብድቅ አድርጎ በጣም በሚገርም ነገር በአደባባይ ይናገራል። እግዚአብሔር እኛን ሁላችንንም እግዚአብሔር በክርስቶስ ኢየሱስ ይጠብቀን። ከዚህ እርስ በርስ እየተነካከስን እርስ በርስ እንዳንጠፋፋ። ይሄ የእግዚአብሔር ቃል ነው አይደለ? እርስ በርስ እየተነካከሳችሁ እርስ በርስ እንዳትጠፋፉ የሚለው የእግዚአብሔር ቃል ነው። እነሱ ግን ህብረታቸው የክፉ የመናፍስት የርኩሳን መናፍስት ኃይል ህብረታቸው አንድነታቸው የጸና ነው። አለበለዚያማ ይጠፉ ነበር። እንዲሁም ከርኩሳን መናፍስት መካከል ለሰይጣን አንታዘዝም በማለት የሚያምጽ አንድም እርኩስ መንፈስ የለም። አልታዘዝም እምቢ የሚል መንፈስ የለም። ታዘው አንድ ሆኖ ጸንተው የሚሰሩ ናቸው። እርኩሳን መናፍስት ቁጥራቸው ብዙ ይሁን እንጂ በሁሉም ውስጥ ያለው አንድ አይነት የሆነ የክፉ መንፈሳቸው አንድ አይነት ነው። ያም ክፋት ብቻ ነው ማለት ነው። ለክፋት አንድ ሆነው የሚሰሩ ናቸው ማለት ነው። ኢየሱስ ለጠየቀው ጥያቄ እርኩስ መንፈሱ ምንድን ነው ያለው? ብዙዎች ስንሆን ስሜ ሰራዊት ነው ያለው። ማርቆስ 5:9 ላይ ማለት ነው።
አስቡት፣ በአንድ ሰው ውስጥ ሰራዊቶች ነበሩ፣ ሰራዊት ነበሩ ማለት ነው። እግዚአብሔር በኢየሱስ ክርስቶስ ስም አስባችሁታል? በጌታ በኢየሱስ ስም እኮ ስትሉ ያ ሁሉ ሰራዊት እኮ በአንድ ጊዜ ለቆ ነው የሚወጣው። አቤት የእግዚአብሔር ስራ! እኔ በእውነት ጸልዬ አጋንንት የወጣለትን ሰው አሁን ወደ ልቤ ሲመጣል ሳስበው፣ አቤት እግዚአብሔር በእኔ ውስጥ ግን እኮ እንዴት ያለ በእያንዳንዳችን ውስጥ እኮ በስሙ ስልጣን እኮ ነው ማለት ያን ሁሉ ሰራዊት እኮ በአንድ ጊዜ ገጽጸን የምናስወጣው ታውቃላችሁ አይደለ? አረ እግዚአብሔር የተመሰገነ ይሁን። ይሄ የሚያሳየን የእግዚአብሔርን ብርቱ ኃይል ነው። የኛ ምንም አቅም የለንም። እግዚአብሔር ካልፈቀደልን ምንም መስራት አንችልም። እግዚአብሔር በእኛ ውስጥ ሲያልፍ ነው መስራት የምንችለው። ስለዚህ እነዚህ እርኩሳን መናፍስት ማለት ነው እጅግ ብዙ ሰራዊት አላቸው። ዓላማቸው አንድ ነው፣ ክፋት ነው። በአንድ ዓላማ ነው የሚሰሩት ማለት እዚህ ላይ የሰጠው መልስ ኢየሱስ ክርስቶስ ስማችን ሳይሆን ስሜ የሚል ነው። አጋንንቱን ለክርስቶስ ኢየሱስ ስማችን ሳይሆን ስሜ ያሉት ለምን? ሰራዊት ቢሆኑም አንድ ነን ነው ያሉት። ስሜ ነው ያለው። ስሜ ሰራዊት ነው ማለት ብዛቱን ነው የሚናገረው። ግን አንድ ሆነው ነው ሰውየው ውስጥ የነበሩት። ማርቆስ 5:9 ላይ ብዙዎች ነን ብለን ስማቸውን እኮ መዘርዘር አልጠበቁም። በአንድ መንፈስ አንድ ነን ብለው አንድ ሰው ነው የተናገሩት ማለት ነው። ብዛታቸውን ማለት ነው። እነዚህ ርኩሳን መናፍስት የተንኮል ስራቸውን የሚያካሂዱት አንድ ዓላማ ይዘው በህብረት ነው። ከተቻላቸው የሰውን መተባበር ለማግኘት ጥረት ያደርጋሉ ማለት ነው። እሺ፣ ርኩሳን መናፍስት ኃይለኛ የሚያደርጋቸው ሌላው ነገር አጥፊ የሆነ ተግባራቸው ነው። ሌላኛው ደግሞ ምንድናቸው? አጥፊ ናቸው። አራተኛው ማለት ነው ለጥፋት ነው በቃ የሚሰሩት። የዚህ ዓለም ገዢ በዓለም ላይ የሚያደርሰው ጥፋት እጅግ ከፍተኛ ነው። ምንድነው እያልኩት ያለው? እግዚአብሔር ይባርካቸው ዶክተር መለሰው በጣም ጥሩ ነው እያስቀመጡልን ያለው። በእውነት እድሜያቸውን እግዚአብሔር ያርዝምላቸው፣ የበለጠ እግዚአብሔር ጸጋን ያብዛላቸው በኢየሱስ ስም። የበለጠ እንዲህ አይነት መጽሐፎችን ደግሞ እንዲጽፉ እግዚአብሔር በሮችን በኢየሱስ ስም ይክፈትላቸው፣ እድሎችን ማስተዋልን ይጨምርላቸው። እዚህ ጋር እያለ ያለው እርኩሳን መናፍስት ኃይለኛ የሚያደርጋቸው ሌላው አጥፊ መሆናቸውን። የዚህ ዓለም ገዢ በዓለም ላይ የሚያደርሰው ጥፋት እጅግ ከፍተኛ ነው። የዚህ ዓለም ገዢ ነው እያለ ሰይጣን እርኩሳን መናፍስት የሚያደርሰው ጥፋት እጅግ ከፍተኛ ነው። እርግጥ ነው ተፈጣሪ ስለሆነ ሌላው ነገር መፍጠር አይችልም። ክፉ ነገር እኮ ሰይጣን መፍጠር አይችልም። ነገር ግን እጅግ መልካም የሆኑትን ነገሮች ወደ ክፋት ግን መለወጥ ይችላል። ባለፈውም ነግሬያቸዋለሁ። ዩራኒየም የሚባል ንጥረ ነገር አለ። እግዚአብሔር የፈጠረው ኃይል እንዲኖርበት ውስጥ ያደረገውን ኃይል አለ። ያንን ኃይል ምን አደረገው? ሰይጣን ለኒውክሌር ቦምብ አደረገው። አንዳንድ ሀገራት ለኃይል ምንጭ ለመብራት ለምናምን ይጠቀሙታል። ግን ደግሞ ምን አደረገው? ለጥፋት ለዲስትራክት ይሄ ለቦምብ ፍንዳታ ሊያደርገውና ብዙ ሰዎችን እንዲጨርስ አደረገ። ሂሮሺማና ናጋሳኪ ላይ ጃፓን ላይ ለምሳሌ እስከ ዛሬ ድረስ የዛሬ 100 ዓመት የተፈጠረ ታሪክ እስከ ዛሬ ድረስ እዛ አካባቢ ትውልዱን ሁሉ የመረዘ መርዝ ሆኖ እዛ አካባቢ አየሩን፣ ምድሩን፣ ውሃውን በክሎ ይገኛል ማለት ነው። እግዚአብሔር የፈጠረውን በጎ ነገር በመጥፎ በመጠቀም በዓለም ላይ ከፍተኛ ጉዳት እንዲያደርስ ያደርጋል። የአጋንንት የክፉ ኃይል እግዚአብሔር የፈጠረውን በጎ ነገር በመጥፎ በመጠቀም ነው በዓለም ላይ ከፍተኛ ጉዳት የሚያደርሰው። እርኩሳን መናፍስት በባህር ማዕበልን፣ በምድር ነፋስን፣ በሰማይ መብረቅን በማስነሳት ከፍተኛ እልቂት ሊያደርስ ይችላል። ምንድነው ያልኩት? በባህር ማዕበልን ሊያስነሳ ጎርፍን ሊያስነሳ ይችላል። በምድር ደግሞ ነፋስንም ሊያስነሳ ይችላል። ብቻ የትኛውንም ዲዛስተር የትኛውንም ክፉ ነገር በማስነሳት እልቂት ሊያደርስ ይችላል። ይህን የበለጠን ለመረዳት ብንፈልግ ደግሞ የኢዮብን ሕይወት ተደራራቢ አደጋ መመልከት በቂ ነው። ኢዮብ 1:19 ላይ ማለት ነው። ሰይጣን በሰው ላይ ጉዳት ለማምጣት የተወሰነ ኃይል ከእግዚአብሔር ተሰጥቶታል ማለት ነው። ለዚህም የኢዮብ ታሪክ መረጃችን በቂ መረጃ ሊሰጠን ይችላል። ኢዮብ 2:7 ላይ ከዚያ በኋላ ሰይጣን ከእግዚአብሔር ፊት ወጥቶ ኢዮብን ከራስ ፀጉሩ እስከ እግር ጥፍሩ ድረስ በከባድ ቁስል እንዲሰቃይ ያደረገው ይላል። እዚህ ጋር ሰይጣን ምንድን ያደረገው? በሽታን ነው የለቀቀው። በማ ላይ? በንጹህ ሰው ላይ፣ በኢዮብ ላይ ማለት ነው። ስለዚህ ሰይጣን ሌላው የምን ምንጭ ነው? የበሽታ ምንጭ ነው። በሽታን ከራስ ፀጉሩ እስከ እግር ጥፍሩ በበሽታ መታው ይላል። ሰይጣን ትልቁ ዓላማው የሰውን ነፍስ ማወክ ነው። ነፍስ እንድትጨነቅ ማድረግ ነው። ያንን ለማድረግ የሚጠቀመው ደግሞ የሰውን ስጋ በማወክ ስጋን ነው የሚጠቀመው እኮ። ነፍስን ግን ምንም ማድረግ አይችልም። ስጋን ግን ምን ያደርጋል? ስጋን ይጠቀምና ነፍስን ያወካታል።
ሰው ደግሞ ስጋው ሲነካ ሰላምና እረፍት ስለሚያጣ በቀላሉ በውስጡ ማጉረምረም እንደሚፈጠር ሰይጣን ያውቃል ማለት ነው። ሰው እኮ ሲታመም ማለት ስጋው ከታመመ ስጋው በሽተኛ ከሆነ ነፍሱ ትጨነቃለች፣ የሰው ልጅ ማለት ነው። ይላል ምን ስጋው ሲታመምበት ነፍሱ ትጨነቃለች። በሽታ ሲደርስበት ሰው ምንድነው ነፍሱ ነች የምትጨነቀው። እግዚአብሔር ግን ነፍስ እንድትታወቅ አይፈልግም። ሰይጣን ግን በበሽታ ይዋጋል። ስጋችን ለነፍሳችን ተገዢ በመሆን ፋንታ ብዙ ጊዜ ስጋችን የነፍሳችን ጌታ ሊሆን ይችላል ወይ ደግሞ ሲሆን ይታያል። ምንድነው ያልኩት? ስጋችን ለነፍሳችን ተገዢ በመሆን አሁን ስጋችን ለነፍሳችን ነበር መገዛት የነበረበት አይደለ? ነገር ግን ስጋችን ሲቆጣጠር ነፍሳችንን አይታችኋል። በስጋ የሚመሩ ሰዎች በስጋ መንፈስ የሚመሩ ወይ በቁጡ መንፈስ ቁጣ እኮ ለእግዚአብሔር ክብር በመንፈስ ቅዱስ ቢሆን እሺ አሪፍ ነው። ሰዎችን ኃጢአት አትስሩ ተመለሱ ምናምን እያለ የሚገስጽ ሲሆን ለእግዚአብሔር መንግስት ነው የቀናው የተቆጣው ትላላችሁ። ነገር ግን አንዳንድ ሰው ለራሱ ክብር ለራሱ ዝና ለእንጀራው ለምናምን ወይ ደግሞ ለምሳሌ በሌላ በምን ልንገራችሁ፣ ለምሳሌ በእንትን የሚወድቅ ሰው በዝሙት የሚወድቅ ሰው ለምሳሌ በስጋው መንፈስ የሚመራ ሰው ነፍሱን ይቆጣጠረዋል። ነፍሱ እኮ የምትፈልገው ወደ እግዚአብሔር መጠጋት ነው። ነገር ግን ስጋው ስለተቆጣጠረው በምንድን ነው የሚወድቀው? ስጋው ሲቆጣጠረው ስጋ ለነፍሳችን ተገዢ ከመሆን ፋንታ ብዙ ጊዜ ስጋችን የነፍሳችን ጌታ የሚሆንበት ጊዜ ይሄ እነዚህ አንድ ሁለት ምሳሌ የጠቀስኩላችሁ። ስለዚህ ሰይጣን ወደ ነፍሳችን ለመድረስ ነፍሳችንን ለመዋጋት ስጋችንን ማወክ ሌላው አቋራጭ መንገድ ነው። ደግሞ አይታችኋል። ስጋችንን እኮ ለማወቅ በዚህ ምድር እስቲ ከቤታችሁ ውጡ፣ ከተማ የምትኖሩ ሰዎች እስቲ የሰውን አለባበስ ይሁ። ሰው እኮ አለባበሱ እንኳን የሌላውን ሰው ስጋን የሚያውክ አለባበስ እኮ ነው የሚለብሰው። አለባበሱ፣ ንግግሩ፣ አካሄዱ፣ ስራው እንኳን ብዙዎቹ በማጭበርበር በምናምን ለሰው ርኅራኄ በሌለው ሁኔታ አንድ ሰው ለገንዘብ ካለው ፍቅር የተነሳ አንድን ነገር ዋጋ እየጨመረ እንትን ይላል። ምንም ይሄ ሁሉ ምንድን ነው? ሰይጣን ወደ ነፍሳችን ለመድረስ ምንድን ነው የሚዋጋው? ስጋችንን ማወቅ ሌላው አማራጭ መንገዱ ነው። የመጀመሪያው ሰው በኃጢአት ሲወድቅ ሰይጣን በኃጢአት አማካኝነት ሊገባ የሚችልበት በር ክፍት አድርጎለታል። ክፍተቱ ምንድን ነው? የሚበላ ነገር ነው። በሚበላ ነገር አታለለው። በምግብ ነው የሸወደው። ምግብ በሆዱ ነው ያታለለው ማለት ነው በቀላሉ። ስለዚህ በር ተከፈተለት ሰይጣን ማለት ነው። የክርስቶስ የማዳን ኃይል ሰውን ካልጠበቀ፣ ሰውን ካልተከላከለ ሰይጣን የሰው ልብ ባዶ ሆኖ ሲያገኘው በተከፈተለት በር ዘው ብሎ መግባት የማይቀር ነው። ለዛ ነው እባካችሁ በጌታ ሁኑ፣ ወደ ጌታ ተመለሱ፣ በጌታ መሆን ያዋጣል፣ ተዉ ብለን ሰዎችን ወደ ጌታ የምንመጣው። ሰይጣን እንደፈለገ በር ክፍት ነው፣ ይጠቀምባቸዋል እንደፈለገ። ዛሬ ላይ ቆሙ በሃይማኖት ይኮራከሩን እንጂ ዞር ሲሉ ምን አይነት ህይወት ውስጥ እንዳሉ ራሳቸው ያውቁታል። እኛ መናገር ማለት እኛ እየተከታተልን ቪዲዮ እየቀረጽን ይኸው ህይወትሽ እያልን ማሳየት አይጠበቅብንም። ያውቁታል ራሳቸው። እንዲሁ በሃይማኖት ቦታ ሲከራከሩ ማለት ሰይጣን አደጋ የማይጥልባቸው ይመስላሉ፣ ግን ያውቁታል እኮ። በክርስቶስ ካልሆነ ሰይጣን የሰው ልብ ባዶ እንደሆነ ያውቃል። በፈለገበት ሰዓት መጥቶ ይጠቀምበታል። እንደፈለገ ለስጋው ያስገዛዋል። ለዛ ነው ለስጋቸው ሲገብሩ በየቀኑ እኮ ለስጋ ስራቸው የሚገብሩት ብዙ ነገር አለ። ሰይጣን የእግዚአብሔርን ጥበብ ቢያደንቅም ማለት ነው እሱም ጥበበኛ በመሆኑ የክፋት ስራውን የሚያካሂደው በጣም በረቀቅ መንገድ ነው። ሰይጣንም በረቀቅ መንገድ ስራውን ያደርጋል። እግዚአብሔር በቅዱሳን እንደሚገለገለ ሁሉ ሰይጣንም እግዚአብሔርን በማይታዘዙ ሰዎች አማካኝነት አገልጋዮች አሉት ማለት ነው። ሰይጣን እግዚአብሔር የራሱ የሆኑ ቅዱሳን አገልጋዮች እንዳሉት ሁሉ ሰይጣንም እርኩሳን የሆኑ ሰዎች አሉት። በቂ ሰዎች እርኩሳን ሰዎች አሉት። በጣም ብዙ ሰዎች የሚሸወዱት ጨዋ መስሏቸዋል። እነዚህ እርኩሳን ሰዎች ባይዘው ሰይጣን የብርሃን መልአክ መስሎ ነው በፊታችሁ የሚቀርበው። በጣም ጽድት ብሎ ሊቀርብላችሁ ይችላል። በጣም እንደውም ምርጥ ጥቅስ ሊያውቅ ይችላል። ኢየሱስ ፊት እኮ ምርጥ ቆንጆ ጥቅሶችን ነው ኢየሱስ ክርስቶስ ጋር ይዞ የቀረበው። የጥቅስ ችግር የለበትም። ምርጥ ሰባኪም ነው። በነገራችን ላይ በዚህ ዘመን በጣም አጥንቶ ሸምዶ እንዴት አይነት አሰባበክ እንደሚሰበክ
በደንብ እውቀት ታጥቆ ነው ቤተክርስቲያን ውስጥ ገብቶ እየተዋጋ ያለው ማለት ነው። ኤፌሶን 2:2 ላይ እንደዚህ ይላል፣ እሱ በማይታዘዙ ሰዎች አሁን የሚሰራ እርኩስ መንፈስ ነው ይላል። ስለዚህ ክርስቲያኖች ከሆንን ወደ ነፍሳችን እርኩሳን መናፍስት ይገባሉ ብለን መፍራት አይገባንም። ለምን? ክርስቶስ ኢየሱስ ስላለን። ምክንያቱም እግዚአብሔር እንዲገቡ ስለማይፈቅድላቸው ማለት ነው እርኩሳን መናፍስት። ይሁን እንጂ ሰይጣን የእምነታችንን ደካማነት በማየት ዙሪያችንን መዞርና በአካባቢያችን አደጋ መጣሉ የማይቀር ነው። ደከም እያለን ስንሄድ ያኔ በዙሪያችን አካባቢያችንን እያጠና ቀዳዳ ይፈልጋል ማለት ነው። ባገኘው እድል ሁሉ በመጠቀም ይታገለናል። እኛም እግዚአብሔር በሚሰጠን ኃይልና ጉልበት የምንታመን ከሆነን በጌታ የምንደገፍ ከሆነ ሁልጊዜ አሸንፈነው እንሄዳለን። ያለ እግዚአብሔር እርዳታ ለብቻችን ኃይለኛውን ጠላታችንን ማሸነፍ ግን ጨርሶ አንችልም። በእግዚአብሔር እርዳታ ግን እንችላለን። ኃይልን በሚሰጠን በክርስቶስ ግን እንችላለን። በመንፈሳዊ ሕይወታቸው ጠንካራ ናቸው የሚባሉ ሰዎች እንኳን ሰይጣን አቁስሏቸው እየተንቀጠቀጡ እየጮሁ ወደ እግዚአብሔር ተመልሰዋል። አይታችኋል። በጣም ትልቅ የምትሉት አገልጋይ የሆነ በጣም የምታከብሩት ትልቅ ሰው የሆነ እንኳን ምን አድርጎታል? ሰይጣን ቁስል ውስጥ አስገብቶት እየተንቀጠቀጠ እየጮኸ ወደ እግዚአብሔር ተመልሷል። እኔም ሰይጣን አጥቅቶ ጉዳት አድርሶብኝ ተንቀጥቅጬ አልቅሼ ወደ እግዚአብሔር ተመልሼ እማቅበት ጊዜ አለ። አሁንም በእግዚአብሔር ውስጥ ስላለው ነው እንጂ ነገ እንዳያሳስተኝ ነገ ጎበዝ ስለመሆን አይደለም። ነገም እግዚአብሔር ስለሚጠብቀኝ ብዬ በእግዚአብሔር ታምኜ ነው አሁን የቆምኩትኝ እንጂ አሁንም የቆምኩት ራሱ በራሴ ተመክቼ ምንም የተሻለ ነገር ይዤ አይደለም። በፊታችሁ ራሱ ቆሜ ይህንን መልእክት እያስተላለፍኩ ያለሁት የሚመካ ቢኖር በእግዚአብሔር ይመካ። እኔ በጌታ ተመክቼ ነው እንጂ አለበለዚያማ ከማን እሻላለሁ? ከማንም ከአባቶቼ አልበል ከብዙዎች ማለት ነው። ከነ ትልልቅ የእግዚአብሔር ሰዎች አባቶች አሉ፣ ብዙዎች የወደቁ አሉ። የወደቁት በኋላ እንዳው እድለኛ የሆኑት አልቅሰው ተንቀጥቅተው በለቅሶ በእንባ ወደ እግዚአብሔር ተመልሰዋል። እግዚአብሔርን አመሰግነዋለሁ፣ ኃይለኛነቱን ማለት ነው። በእውነት ከሱ ውጭ ሌላ አማራጭ የለንማ። እርኩሳን መናፍስትን ማሸነፍ የምንችለው በስሙ ኃይል ነው፣ በሱ ነው፣ በእግዚአብሔር በህልውና ውስጥ ስንሆን ነው። ይህን መግለጽ አስፈላጊ ሆኖ ያገኘነው ምንድን ነው? የሰይጣንን ኃይለኛነት ተመልክተን በተስፋ መቁረጥና በፍርሃት እንድንሞላ ሳይሆን ጠላታችን ደካማ ነው ብለን ተዝናንተን እንዳንቀመጥ ለማስገንዘብ ነው። ዝም ብሎ ደካማ ነው ሰይጣን ምንም አቅም የለውም አይችልም እያልን ዝም ብለን እንደ ተራ ነገር እንድንቆጥረው አይደለም። ይሄ ክፍል ዛሬ የተማርነው ተዝናንተን እንዳንቀመጥ ለማስገንዘብ ነው። እግዚአብሔር መንፈስ ቅዱስ እያስተማረን ያለው ማለት ነው። በእውነት የነገው እግዚአብሔር የሚያስተምረን በጉጉት ነው የምጠብቀው። አደራ እንዳያመልጣችሁ። የነገው እርኩሳን መናፍስትን የማንፈራባቸው ምክንያቶችን ነው ነገ የምናየው። በእውነት እንዳያመልጣችሁ የነገው። በእውነት እግዚአብሔር የተመሰገነውን ኢየሱስ ክርስቶስ ጌታ ነው። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴት የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን።
በጌታ በኢየሱስ ክርስቶስም። ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።